የተወደዳችሁ ተመልካቾቻችን ቀደም ሲል በሰማነው ዝማሬ እግዚአብሔርን አምልከን ተመልሰናል። ፕሮግራማችን አሁንም ይቀጥላል። የአብርሃም አህመድን ብርሃን የተሰኘውን ግጥም ከመካሮጎች ላይ ያገኘነውን ሰምተን ተመልሰን እንገናኛለን። መልካም ጊዜ ሆነልን። አብራችሁን ሁኑ። እንዴት ይሆን ማየት የቱ ይሆን ብርሃን? በዘፍጥረት ዓለም አዳምና ሔዋን ባለመታዘዝ ጠንቅ የበራላቸው አይን እርሱ ይሆን ብርሃን? እርሱ ይሆን ማየት የሰው መመልከቻው ስንዴ ከገለባ በጥሮ መለያው አይን ነው ካላችሁ ማየት ተደርጎለት ከብርሃን ውሎ ምሽት ላይ የሸጠው የይሁዳም አይኖች ያያሉ ሊባል ነው እንጂ የሕግ ቅናቱ ድካሙን ያስረሳው በደማስቆ መንገድ ሲሄድ የተገኘው ካላማው ካስቀረው ታላቅ ብርሃን በፊት ወይስ በኋላ ነው የሳኦል አይን ያየው? ብርሃን ሚስጥር ነው። ብርሃን ጥበብ ነው። የዘመኑን ስፍር የማዳኑን ኃይል ለይቶ ለማወቅ ምን ያለው ማየት ነው ይህንን ያሳየው? አምላኩን መለያ ቀድሞ የበራለት ሌላ አይን ከሌለው በአይናሞች መሃል እንዴት በርጣሚዎስ እንዴት እውሩ ሰው የዳዊት ልጅ አለው? እንግዲህ ከነዚህ ሁሉ መመልከቻውና እውነተኛው ብርሃን ከማን ተጋጠመ? ከይሁዳ አይኖች ብርሃኑን ከሸጠ? ከአዳምና ሔዋን የማያልፍን ብርሃን በጊዜያዊ መብራት ታሎ ከለወጠ? ወይስ ከሳኦል አይን ብርሃኑን ሳይዝ መንገድ ከጀመረው? እኔን የሚመስለኝ ብርሃኑን ያሳየኝ የውሩ ማየት ነው። የኋላን የሚያስረሳ የያዙትን የሚያስጥል የናፍቆት ጥበቃ፣ በአይን ያላዩትን ካለ ነገር ማመን፣ ከምህረቱ ቋጥ በሪታ በጩኸት ካፈር ተንደባሎ ምሕረትን መጠየቅ፣ አትለፈኝ ማለት እንደዚህ ነው ማየት። ልቡን አስቀድሞ አይኑን አበራለት ለብርሃን አምላክ ማን ከልካ ያለበት? ብርሃን ተገኘ። ይሄ ነው ብርሃን ልብን የሚያበራ ከእውነት መመልከቻ ክርስቶስን ማያ። ሂድ ቢሉት የሚያስቀር የምርጫዎች አውራ እንደዚህ ነው ማየት። ይሄ ነው አይናማ። ታዲያ ማን ይሆን የዘመን አይናማ? ከዓለም ባርነት በእርሱ ያመለጠ ራሱን ባዶ አድርጎ ለጌታ የሰጠ የአዲሲቷን ሰማይ ማይጠልቀው ፀሐይ በልቡ የቃኘ ማን ነው አይናማ ሰው? ሂድ ድነሃል ሲባል ልከተልህ ያለው ከፍሎ ያወቀውን ሙሉን ለማወቅ በድንግዝ ያየውን ፊት ለፊት ለማየት ባልሞላ ነገሩ ይሁዳዎች ሰፈር ከትሞ ያላነጋ የኔስ ዘመን ብርቱ ማን ይሆን አይናማ? የማራናታ ፕሮግራማችን ይቀጥላል። ቀደም ሲል ግጥም ሰምተናል። አብርሃምን ከልብ እናመሰግናለን። ከመካሮጎች ያገኘነውን ነበረ ያቀረብንላችሁ። አሁንም ፕሮግራማችን ይቀጥላል። ፕሮግራማችንን አስመልክቶ የተለያየ አድማጭ ተመልካቾቻችን ለፕሮግራማችን የምትሰጡን ገንቢ አስተያየቶች ከሀገር ውስጥም ከውጭም በጣም ከልብ እናመሰግናለን። በመናገኛችሁም እንዲሁም ደግሞ በስልካችን ደግሞ በተለያዩ የሶሻል ሚዲያዎች አጋጣሚ ላይ ስለኛ ያላችሁን መልካም አስተያየት፣ በጎ አስተያየት እንዲሁም እርምቶችን ስለምትሰጡን ሁሉ ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። ከዚህም ባለፈ ደግሞ ስለኛ የምትጸልዩልን እጅግ የተከበራችሁ እጅግ የተወደዳችሁ የጸሎት አገልጋዮች ሌሎቻችሁም ጭምር በጣም ከልብ እናመሰግናለን። ጌታ ኢየሱስ ክርስቶስ ስለ ፍቅራችሁም ስለኛም ስለምትተጉት ስለ አስተያየቶቻችሁም ይባርካችሁ ለማለት በጣም ወዳለሁ። የተወደዳችሁ ተመልካቾቻችን እንግዲህ በየሳምንቱ ከምናቀርባቸው ፕሮግራሞች አንዱ ዜና ማራናታ ነው። ዜና ማራናታ በዓለማችን ላይ በተለያዩ ጊዜያቶች እየተከሰቱ ያሉ ከጌታ ምጽአት መምጣት ጋር ተያይዘው ያሉ እውነታዎችን የምናይበት እንዲሁም ደግሞ ዓለማችን ወዴት እያመራች ነው የሚለውን የተለያዩ ክስተቶችን ወደ እናንተ የምናደርስበት አንዱ ፕሮግራማችን ነው። ለዛሬም እንግዲህ የተለያዩ ዜናዎችን ወደ እናንተ ለማድረስ ነጻነት ዝግጅቷን አጠናቃለች። ዜና ማራናታ ነው። አብራችሁን ቆዩ። መልካም ጊዜ ይሆንል። ሰላም ለእናንተ ይሁን። የዕለቱን የማራናታ ዝግጅት ዜናዎችን ይዘንላችሁ ቀርበናል። ከመረጃዎቹ ጋር ነጻነቱ አቁማ ነኝ።
በኢትዮጵያ ታዳጊዎችና ወጣቶች ላይ እየታየ ያለው የአእምሮ ጤና መታወክ አሳሳቢ መሆኑ ተገለጸ። በኢትዮጵያ ውስጥ በሚገኙ ታዳጊዎችና ወጣቶች ላይ እንደ ድብርትና ጭንቀት ያሉ የአእምሮ ጤና እክሎች በከፍተኛ ሁኔታ እየጨመሩ መሆኑን የአእምሮ ሕክምና ስፔሻሊስት የሆኑት ዶክተር ሰላማዊት ዳሮታ ተናግረዋል። ይህ እያደገ የመጣ አዝማሚያ በተለይ በአንደኛና በሁለተኛ ደረጃ ትምህርት ቤት ተማሪዎች ላይ በግልጽ እየታየ ሲሆን ለችግሩ መባባስ እንደ ዋነኛ ምክንያት የሚጠቀሱት የሱስ ተጋላጭነትና የማህበራዊ ሚዲያዎች የሚያሳድሩት የስነ ልቦና ጫናዎች ናቸው ተብሏል። ወደ ቀጣዩ እንለፍ። 6.5 ሚሊዮን የሶማሌ ዜጎች ረሃብ ተጋርጦባቸዋል ተባለ። በሀገሪቱ 6.5 ሚሊዮን የሚደርሱ ዜጎች በረሃብ ውስጥ ይገኛሉ ያለው ተመድ እስከ ቀጣይ ወር ሚያዝያ ድረስ የሰብአዊ እርዳታ ሊሰራጭ እንደሚገባም አሳስቧል። በሀገሪቱ የተከሰተው ከፍተኛ ድርቅ ረሃብ እንዲከሰት ማድረጉ ተገልጿል። የሶማሊያ መንግስት ባለፈው ህዳር ወር ብሔራዊ የድርቅ አደጋ ጊዜ አዋጅ ማወጁን አስታውቋል። የድርቁ መንስኤ በሀገሪቱ ለዓመታት ዝናብ ባለመጣሉ የተከሰተ መሆኑን ተገልጿል። በተባበሩት መንግስታት ድርጅት መሪነት የተቋቋመው አይፒሲ እንደገለጸው በጥር 2026 የሰብአዊ ምግብ ዋስትና እርዳታ ከሚያስፈልጋቸው 4.8 ሚሊዮን ሰዎች ውስጥ ለ17 በመቶ ብቻ ማድረስ መቻሉ የሁኔታውን አስከፊነት ያባብሰዋል ብሏል። ከጥር እስከ ታህሳስ 2026 ከ6 እስከ 59 ወራት ዕድሜ ክልል ውስጥ የሚገኙ 1.84 ሚሊዮን የሚገመቱ ህጻናት በከፋ የተመጣጠነ ምግብ እጥረት ይሰቃያሉ ተብሎ የሚጠበቅ ሲሆን 483 ሺህ ያህሉ ደግሞ አስቸኳይ የህክምና እርዳታ የሚያስፈልጋቸው ናቸው ተብሏል። ወደ ቀጣዩ እንለፍ። በሶሪያ 4 ሚሊዮን ሰዎች ሲፈናቀሉ ከ2 ሚሊዮን በላይ የሶሪያ ህጻናት ከትምህርት ገበታ ውጪ ናቸው ተባለ። በሶሪያ ምንም እንኳን የመንግስት ለውጥን ተከትሎ አንጻራዊ መረጋጋት ቢፈጠርም ህጻናቱ በድህነት መፈናቀልና የትምህርት መደናቀፍ ውስጥ እየተሰቃዩ እንደሚገኙ ተገልጿል። 4 ሚሊዮን ሶሪያውያን በሀገር ውስጥ የተፈናቀሉ ሲሆን ከነዚህም ውስጥ 1.35 ሚሊዮን የሚሆኑት መጠለያ ካምፕ ውስጥ እንደሚገኙም ተገልጿል። ፓኪስታን በአፍጋኒስታን ላይ ጥቃት መፈጸሟ ተገለጸ። ጥቃቱ አሸባሪዎች ይገኙበታል የተባሉ 7 ካምፖች ላይ ፓኪስታን ታሊባን፣ ፒቲፒ እና አይኤስኬፒ በተባሉ 2 ቡድኖች ላይ ያነጣጠረ መሆኑን የፓኪስታን ጦር አሳውቋል። ዘመቻው በቅርቡ በባኑ ግዛት በተፈጸመ የአጥፍቶ ጠፊ ጥቃት ለደረሰው ጉዳት የተወሰደ ያጸፋ እርምጃ ነው ተብሏል። ፓኪስታን አፍጋኒስታንን የሚያስተዳድረው የታሊባን መንግስት ከአፍጋኒስታን የሚሰነዘሩ ጥቃቶችን እንዲያስቆም በተደጋጋሚ ቢጠየቅም በቂ ምላሽ አለማግኘቱን ገልጿል። ታሊባን ስልጣን በኃይል ከተቆጣጠረ በኋላ ሁለቱ ሀገራት ወደ ጦርነት የገቡ ሲሆን በቱርክ አሸማጋይነት ስምምነት ላይ ደርሰው ነበር። ፓኪስታን በተደጋጋሚ የሽብር ጥቃት የሚደርስባት ሀገር ስትሆን ከዚህ ጥቃት ጀርባ ጎረቤቶቿን ህንድና አፍጋኒስታንን ተጠያቂ ስታደርግ ቆይታለች። በሌላ በኩል ደግሞ አፍጋኒስታን በፓኪስታን ላይ ያጸፋ እርምጃ ልትወስድ እንደምትችል አስታውቃለች። የአፍጋኒስታን መንግስት ፓኪስታን በአፍጋኒስታን ፖለቲካ ክልሎች ላይ በፈጸመችው ጥቃት ዜጎች መገደላቸውን ገልጿል። የአፍጋኒስታን የአየር ክልል መጣሱን የገለጸው የታሊባን አስተዳደር ጥቃቱ ከቀጠለ ተገቢ ምላሽ እንደሚሰጥም አስጠንቅቋል። የአፍጋኒስታን ብሔራዊ መከላከያ ሚኒስቴር ባወጣው መግለጫ ሉዓላዊነትን የሚጥሱ አካሄዶችን እንደማይታገስም ገልጿል። የፓኪስታን ጦር ተቀማጭነታቸውን በአፍጋኒስታን አድርገው የሽብር ድርጊት ይፈጽማሉ ባላቸው 2 አማጺ ኃይሎች ላይ ዘመቻ መጀመሩን አስታውቋል። ጦሩ በ7 ካምፖች ላይ በወሰደው እርምጃ ከ70 በላይ ተዋጊዎች መገደላቸውንም ገልጿል። ወደ ቀጣዩ እንለፍ። ኢራንና ሩሲያ የጋራ ወታደራዊ ልምምድ ሊጀምሩ ነው መባሉን ይመለከታል። ሁለቱ ሀገራት በኦማን ባህርና በህንድ ውቅያኖስ ላይ የባህር ኃይል ልምምድ እንደሚያደርጉም ተጠቁሟል። ወታደራዊ ልምምዱ ሐሙስ ዕለት የጀመረ ሲሆን ዋና ዓላማው የባህር ላይ ደህንነትን ለማረጋገጥ ነው ተብሏል። ኢራንና ሩሲያ የባህር ኃይል ልምምድ የሚያደርጉት በኢራንና በአሜሪካ መካከል የኒውክሌር ስምምነት ላይ ለመድረስ ውይይት እየተደረገ ባለበት ወቅት ነው ተብሏል። በሌላ ህጻናት የሰው ሰራሽ አስተውሎ ኤአይ መሞከሪያ መሆን የለባቸውም ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ ጉቴሬዝ መናገራቸውን ይመለከታል። ቀጣዩ ዜና ተመድ ለሰው ሰራሽ አስተውሎት ኤአይ የ3 ቢሊዮን ዶላር ድጋፍ እየጠየቀ ሲሆን ህጻናት የኤአይ መሞከሪያ መሆን እንደሌለባቸውም አስጠንቅቋል። የተመድ ዋና ጸሐፊ አንቶኒዮ ጉቴሬዝ በህንድ እየተካሄደ በሚገኘው የኤአይ ጉባኤ ላይ ኤአይ በጥቂት ባለሀብቶች ቁጥጥር ስር ገብቷል ብለዋል። ዘርፉ በተወሰኑ የቴክኖሎጂ ካምፓኒዎች ከመያዝ አልፎ ለሁሉም ሀገራት እኩል ተደራሽ መሆን እንዳለበትም ዋና ጸሐፊው አሳስበዋል። ጉቴሬዝ ጨምረውም ህጻናት የሰው ሰራሽ አስተውሎት ወይም ኤአይ መሞከሪያ መሆን የለባቸውም በማለት ገደብ ሊኖር እንደሚገባ አሳስበዋል።
ወደ ቀጣዩ እንለፍ። ለቁማር ለወሲብና ለሌሎች ሱሶች የሚያጋልጠው መድኃኒት ቀውስ እያስከተለ መሆኑ መሰማቱን ይመለከታል። ቢቢሲ ለእንቅስቃሴ ችግር የሚታዘዘው መድኃኒት የሚያስከትለውን አስከፊ የጎንዮሽ ጉዳት በተመለከተ ዘገባ ካቀረበ ከአንድ ዓመት ገደማ በኋላ ብዙ ታካሚዎችና ዶክተሮች ስለ ዶፓሚን አግኖስቲክ መድኃኒቶች በተገቢው መንገድ ማስጠንቀቅ እንዳልቻሉ ተነገረ። ባለፈው ሳምንት በፓርላማ ውስጥ የጤና ኮሚቴ ሊቀመንበር የሆኑት እንደራሴ የዩኬ መድኃኒት ተቆጣጣሪ ከነዚህ የጎንዮሽ ጉዳቶች የተሰጡትን ማስጠንቀቂያዎች እንዲገመግም ጠይቀዋል። መድኃኒቱ የዶፓሚን እንቅስቃሴን ከፍ በማድረግ የሚሰራ ሲሆን ዶፓሚን እንቅስቃሴን ለመቆጣጠር የሚረዳ መነቃቃትን የሚፈጥር ኬሚካል ነው። በመላው ዩናይትድ ኪንግደም መድኃኒቱ ባስከተለው የባህሪ የጎንዮሽ ጉዳት የተነሳ ለከፍተኛ ዕዳ፣ ለትዳር መፍረስና ወደ ወንጀልና ራስን ወደ ማጥፋት እንዳመሩ ብዙዎች ለቢቢሲ ተናግረዋል። ታካሚዎች ከመጠን በላይ እንዲበሉ፣ ከጾታቸው የተለየ አለባበስ እንዲከተሉና በግዴለሽነት ገንዘብ እንዲያወጡ እንዲሁም አንዳንዶች የተመሳሳይ ጾታ ግንኙነት እንዲጀምሩ እንዳደረጋቸው ተናግረዋል። ቢቢሲ ያነጋገራቸው ብዙ ሰዎች በአግባቡ ማስጠንቀቂያ እንዳልተሰጣቸው የተናገሩ ሲሆን የጎንዮሽ ጉዳትን በተመለከተ ፍትህ ማግኘት እንደማይችሉ እንደተሰማቸው ገልጸዋል። የእንግሊዝ ባንክ በተለዋጭ ጾታ የሚታወቁ ወንድ የባንኩ ሰራተኞች በቢሮ ውስጥ ከሱፍ ሙሉ ልብስ ጋር ታኮ ጫማ ሊጫሙ እንደሚችሉ መፍቀዱን ይመለከታል። ቀጣዩ ዜና የእንግሊዝ ባንክ ለሰራተኞቹ ጾታ የቀየሩ ሰዎች እኩልነትን ማረጋገጥ የማዕከላዊ ባንኩ ተልዕኮች ዋነኛ እንደሆነና በዚህ መመሪያ ተቀያያሪ ጾታ አለን የሚሉ ሰዎች ረጅም ዘመናትን ያስቆጠረውን የባንኩን መደበኛ የአለባበስ ደንቦችን እንዲጥሱ ያስችላቸዋል ተብሏል። የእንግሊዝ ባንክ ጾታ የሚቀያየሩ ወንድ ሰራተኞች ከባንኩ የሱፍ ሙሉ ልብስ የደንብ ልብስ ጋር ተረከዝ ያለው ታኮ ጫማ ሊጫሙ እንደሚችሉ ተናግሯል። ባለ 17 ገጹ የእኩልነትና የሽግግር የስራ መመሪያ ሰነድ ለእንግሊዝ ባንክ ሰራተኞች የተሰጠ ሲሆን ይህም በቢሮ አለባበስ ላይ ያለውን አቋም የሚገልጽና የባንኩ ሰራተኞች በወንድና በሴትነት አቀራረብ መካከል ለመለዋወጥ ነጻነት ሊሰማቸው እንደሚገባ የገለጸ ሲሆን ተለዋዋጭ ጾታ አለን የሚሉ ሰራተኞቹ አንዳንድ ቀናት ሙሉ የወንድ ልብስ፣ በሌሎች ቀናት ደግሞ ቀሚስ ለብሰው ወደ ስራ መምጣት ይችላሉ ብሏል። ወደ ቀጣዩ እንለፍ። ኔዘርላንድ በታሪኳ ለመጀመሪያ ጊዜ በግልጽ ግብረ ሶዶማዊ የሆነ ግለሰብን ጠቅላይ ሚኒስትር አድርጋ መሾሟ ተሰምቷል። ኔዘርላንድ አዲስ ጠቅላይ ሚኒስትር ሰኞ ዕለት የሾመች ሲሆን ሮብ ጄተን የሀገሪቱ ወጣት የመንግስት መሪና የመጀመሪያው ግብረ ሰዶማዊ መሪ በመሆን በይፋ ቃለ መሐላ መፈጸሙ ተሰምቷል። የ38 ዓመቱ ይህ ግብረ ሰዶማዊ የኔዘርላንድ ጠቅላይ ሚኒስትር ለመሆን በሀገሪቱ ንጉስ ቬለም አሌክሳንደር ፊት ቃለ መሐላ የፈጸመ ሲሆን በ2025 የበጋ ወቅት በዲክሾፍ በሚመራው የቀድሞ መንግስት ውድቀት በኋላ በጥቅምት ወር የተካሄደውን ምርጫ ተከትሎ ነው ወደ ስልጣን የመጣው ተብሏል። የግብረ ሰዶማዊ የሮብ ጄተን ፓርቲ ዲሞክራት 66 የሚባል ሲሆን በጌርት ዊልደርስ የሚመራውን የነጻነት ፓርቲ ፒፒቪ በጠባብ ድምጽ በመብለጥ አሸናፊ መሆኑ ተነግሯል። ይህ ፓርቲ ከክርስቲያን ዲሞክራቲክ ፓርቲ ሲዲኤ እና ከህዝብ ፓርቲ ለነጻነትና ዲሞክራሲ ቪቪዲ ጋር በጥምረት ሀገሪቱን ይመራል ተብሏል። ለዕለቱ ያዘጋጀንላችሁ ከተለያዩ ሀገራዊና ዓለም አቀፍ መገናኛ ብዙሃን ያገኘናቸው መረጃዎች እነዚህ ነበሩ። ከቀጣዮቹ የማራናታ ፕሮግራም ዝግጅቶች ጋር መልካም ቆይታ ይሁንላችሁ። ሰላም ለእናንተ ይሁን። ዜና ማራናታን ሰምተን ተመልሰናል። የተወደዳችሁ ተመልካቾቻችን እንግዲህ ቀደም ሲል በሰማነው ዜናዎች ውስጥ ደግሞ ብዙ ነገር እንደቀሰምን ብዙ እውቀትም እንደገበየን ደግሞ ዓለማችን ምን እንደምትመስል እንደተመለከትን እንደተገነዘብን ተስፋ አደርጋለሁ። በሚቀጥለው ሳምንት ደግሞ በሌሎች አዳዲስ ዜናዎች እንገናኛለን። ወደ ቀጣዩ ፕሮግራማችን ስናልፍ ከዚህ ቀደምም በተለያዩ ጊዜያቶች በሶሻል ሚዲያ ዙሪያ ላይ የተለያዩ ፕሮግራሞችን ስናቀርብላችሁ ይታወቃል። ሶሻል ሚዲያ በቅርብ ጊዜ ውስጥ በተደረገ አንድ ጥናት ላይ እስከ መመለክ የደረሰ እስከ አምላክነት ጭምር እንደደረሰ አንዳንድ ጥናቶች ማሳየታቸውን ቅርብ ጊዜ ውስጥ የተለያዩ ሰዎች ይህንን ይፋ ሲያደርጉ ቆይተዋል።
የሶሻል ሚዲያ አጠቃቀም በጣም በዓለማችን ላይ ደግሞም በተለይም ደግሞ በሀገራችን ደግሞ ወደ ስናጠበው ደግሞ በክርስትና ውስጥ ባለን ሰዎች ላይ የሶሻል ሚዲያ ከመጣ ጊዜ ጀምሮ ብዙ አይነት ዕውቀቶችን ብንገበይበትም የተለያዩ አዳዲስ መረጃዎችን ብናገኝበትም ጠቃሚ የሆኑ ደግሞ ማስታወቂያዎችን የተለያዩ መልካም ጎን ያላቸውን ነገሮች የምናገኝበት ቢሆንም ነገር ግን ደግሞ ከሶሻል ሚዲያ አጠቃቀም ጋር በተያያዘ ከዛ ደግሞ በጣም በተቃራኒው እጅግ የከፉ ነገሮችን የምናይበትም ሆኗል። የክርስትናችንን የሚያሰድቡ ክርስትናችንን የሚያስነቅፉ ጌታችንና መድኃኒታችንን ኢየሱስ ክርስቶስን በአደባባይ የሚያሰድቡ የተለያዩ ነገሮችን ደግሞ መለዋወጫ መድረክ ከመሆን ባሻገር ደግሞ በተለይም ደግሞ ከጊዜ ጋር በተያያዘ ከጊዜ ካጠቃቀም ጋር በተያያዘ ደግሞ በጣም ብዙ ወጣቱም ትውልድ ሌላው ማህበረሰብ በአገልግሎትም ውስጥ ያለ ነው ደግሞም ከአገልግሎት ውጪም ያለውን ማህበረሰብ ጭምር እጅግ እየጎዳ የመጣበት ጊዜ መሆኑ ይታወቃል። አንዳንድ ቦታዎች ላይ በዚህ ዙሪያ ላይ ስልጠና ስሰጥ በጣም በሚያስገርም ሁኔታ ምን ያህል ሰዓት በቀኑ ሶሻል ሚዲያን ትጠቀማላችሁ የሚል ጥያቄ በዛ በስልጠናው ላይ ለሚካፈሉት ሰዎች ሳቀርብ በጣም በትንሹ የተጠቀሰልኝ በተለያዩ ቦታዎች ላይ ባደረኳቸው ቆይታዎች 4 ሰዓት በቀን ውስጥ ትንሽ የተባለው 4 ሰዓት 5 ሰዓት ነው። ከዛ ባሻገር ግን 72 ሰዓት እንጠቀማለን። እንግዲህ 72 ሰዓት የ3 ቀኑን እንግዲህ እንደማለት ነው። በጣም ረጅም መሆኑን ለማሳየት ማለት ነው። ዳታ እስከሚዘጋባቸው የሚጠቀሙ ሰዎች እንዳሉ ሲናገሩ ነበር። 11 ሰዓት ይሄ እንግዲህ በወጣቶች መካከል ያለ ትልቅ ተግዳሮት ነው። ከዛም ባሻገር ደግሞ በሶሻል ሚዲያ ውስጥ በሚደረጉ ቻሌንጆች ደግሞ ህይወታቸውን እስከ ማጣት የደረሱ ብዙ ታዳጊ ወጣቶች የነገ ተስፋቸውን በዚህ በቻሌንጅ ምክንያት ያጡ ህይወታቸውን እንዲጠፋ ምክንያት የሆኑ አሉ። ከዛም ባሻገር ደግሞ ከትምህርታቸው ከዛም ባሻገር ደግሞ ከስራ ዓለም እንዲሁም ደግሞ ነገን ትልልቅ ነገር ሊሰሩበት የሚችሉበትን ደግሞ የአገልግሎትን ህይወትን ጭምር እስከ መጉዳት የደረሰበት በሶሻል ሚዲያ ምክንያት በተለይም እንደነ ቲክቶክ የመሳሰሉት የሶሻል ሚዲያ አይነቶች ደግሞ በጣም ረጅም ሰዓት አገልጋዮች በዚህ ላይ እንድናሳልፍ ፌስቡኮች ሌሎችም የሶሻል ሚዲያ አይነቶች ላይ ረጅም ሰዓት ስልኮቻችን ላይ እንድናሳልፍ ከማድረግ ባሻገር መንፈሳዊ ነገሮቻችንን እንዲጎዱ መንፈሳዊ ነገሮቻችንን እንዲያቀዘቅዙ ከዛም ባሻገር ሱሰኛ እስከመሆን ባለማየት መዋል እስከማይቻል ድረስ የደረስንበት ጊዜ አለ። የብዙ ሰዎች የጸሎት ህይወት ተጎድቷል። የብዙ ሰዎች የእግዚአብሔርን ቃል የማንበብ ህይወት ተጎድቷል። አንድ ቤተሰብ ውስጥ በቴሌግራም ነው የምናወራው ተሰብስበን እስከ ማለት ድረስ የተደረሰበት ሁኔታ አለ። ስለዚህ ከጥቅሙ ይልቅ ጉዳቱ አመዛኝነቱ በጣም እየሰፋ ያለበት ጊዜ ውስጥ ነው ያለነው። ከጤና አንጻር ደግሞ አንዳንድ ሰዎች በተለያየ ምክንያት ረጅም ሰዓት በሶሻል ሚዲያ ከማሳለፋቸው የተነሳ ለአንገት ስብራት ለዚህ ለጀርባ አጥንት ስብራት የደረሱበት ብዙ አይነት አካል ጉዳት እንዲደርስባቸው ምክንያት የሆኑበት አንዳንዶች ደግሞ ከዛ ከሚያዩት ነገር ተነስተው በጓደኞቻቸው የተሻለ ህይወት በጓደኞቻቸው በተለያየ መንገድ ስኬትን እያዩ ራሳቸውን ግን ደግሞ ጉድለት እንዳለባቸው እየተመለከቱ ራስን እስከ ማጥፋት የደረሱበት ሁኔታም አለ። ስለዚህ ከጥቅሙ ይልቅ ጉዳቱም እያመዘነ ያለበት ሁኔታ አለ። ደግሞም በተገቢውና አግባብ ባለ ሁኔታ ደግሞ የሚጠቀሙበትም ሰዎች አሉ። በቅርቡ ከአማርኛ ቲዩብ ላይ ያገኘነው የ14 ዓመት ታዳጊ ልጅ በወላጆቿ መኪና ውስጥ እየሄደች ባለችበት ሰዓት ላይ እናቷ መንገድ እንድትጠቁማት ስትነግራት ነገር ግን ሁለቱ ልጆቿ ሶሻል ሚዲያ ላይ በተለይም ቲክቶክ ላይ በጣም እያሳለፉ ስለነበረ ከመኪናው ኋላ ተቀምጠው እናትየዋ በበረዶ በተሸፈነ አስቸጋሪ መንገድ ውስጥ እየሄደች ነበርና በተደጋጋሚ ልጆቿን በትለምናቸው ቅያሱን መንገድ እንድታሳያቸው በትለምናቸው ለመስማት ባለመቻላቸው ትልቅ የመኪና አደጋ ይደርስባቸዋል። ይሄ ትልቅ የመኪና አደጋ ከደረሰባቸው በኋላ ለሴቷ ልጅ ጌታ ኢየሱስ ክርስቶስ ተገልጦ በሶሻል ሚዲያ ዙሪያ ላይ እንደሷና እንደሷ ላለ ትውልድ ትልቅ ትምህርትን አስተምሯታል። ዛሬ በጣም በትልቅ ትህትናና አክብሮት የምለምናችሁ ይሄንን ቀጣይ ፕሮግራም የምትመለከቱ በሙሉ ጊዜ ወስዳችሁ እንደ ቤተሰብ እንድትሰሙት ከሰማችሁ በኋላ ደግሞ ትክክለኛ እርምጃ እንድትወስዱ ይሄንን በጣም ላሳስባችሁ ይሄንን በጣም ልለምናችሁ ፈልጋለሁ። ይሄ ትክክለኛ ምስክርነት ነው።
ለሁላችንም ጌታ እንድንማርበት በዚች በ14 ዓመት ብላቴና እግዚአብሔር የሚናገረን ትልቅ ነገር እንዳለ አምናለሁኝ። ስለዚህ ይህንን ፕሮግራም እንድትከታተሉና እንደ ቤተሰብ እንድታዩ እንደ ግለሰብ እንድታዩ ከዛም በኋላ ደግሞ የየራሳችሁን እርምጃ እንድትወስዱ ይህንን ለመናገር ፈልጋለሁ። የተወደዳችሁ ተመልካቾቻችን ፕሮግራሙ ይቀጥላል። መልካም ጊዜ ይሆነልን። ማዲሰን ቴይለር እባላለሁ። 14 ዓመቴ ነው። ኦክቶበር 12 ላይ አንድ የማረሰው ነገር ተፈጠረ። የነበርንበት መኪና 3 ጊዜ ተገለባበጠ። በእርግጥ መኪናውን ይዛ የነበረችው ወላጅ እናቴ ነበረች። እኔን ወደ ስፖርት ልምምድ እየወሰደችኝ ነበር። በእርግጥ ልታወራኝ ስትሞክር እኔ ከኋላ ተቀምጬ ቲክቶኬን ብቻ ነበር እያንቀሳቀስኩኝ የማየው። ልታወራኝ የምትሞክረውንም ነገር በፍጹም ጆሮ ሰጥቼ አልሰማኋትም። ታናሽ ወንድሜ ታይለርም ከጎኔ ተቀምጦ ነበር። እሱም በኒንቴንዶ በተባለው ጌም ማጫወቻው ጌሙን ይጫወት ነበር። ሁለታችንም ለእናታችን በፍጹም ትኩረት አልሰጠንም ነበር። እናቴ እኔን ታወራኝ የነበረው ለራሴው ጥቅም ነበር። ምክንያቱም እጅግ በጣም ኃይለኛ ዝናብና ጭጋጋማ አየር ስለነበረ እናቴ አቅጣጫ እንዳይላት ደጋግማ ትነግረኝ ነበር። ለሷ እየነዳች ስለነበር አቅጣጫም እያዩ መንዳት ከባድ ነበር። እሷ በምትጠይቀኝ ሰዓት እሷን ማናገርና ለሷ ጥያቄ ምላሽ መስጠት አልፈለኩም ነበር። ይባስ ብሎ በምታወራኝ ሰዓት እጅግ በጣም እናደድባት ነበር። ምክንያቱም በየመሃሉ በቲክቶክ ላይ አይ የነበረውን የዳንስ ቪዲዮ ታቋርጠኝ ነበር። ስታወራኝ እንኳን ቀና ብዬ አላያትም ነበር። ከዚህ በኋላ በድንገት አንድ ገልባጭ መኪና ከየት መጣ ሳይባል ፊት ለፊታችን ድቅን አለ። ቦግ ያሉ 2 መብራቶቹ ከፊት ለፊት ስናየው እናቴ ልጣርጋ ጮኸች። በጩኸታ እኔም ታናሽ ወንድሜም እጅግ በጣም ደነገጥን። መኪናው ገሽቶን ገለባብጦ ጣለን። አስታውሳለሁ በጆሮዬ ኃይለኛ የግጭት ድምፅና የሚሰባበር መስታወት ድምፅ ይሰማኝ ነበር። መሬት ላይ ስንንከባለል እንኳን እሰማለሁ። ከዚህ በኋላ ሁሉም ነገር ጭር ሲልና ዝም ሲል ተሰማኝ። ጸጥታውና የጫጫታው መደብዘዝ በእውኔ የሆነ ያክል ነበር የተሰማኝ። ከዛ በኋላ ራሴን ከተገለበጠው መኪናችን በላይ እየታንሰፈፈ ነበር ያገኘሁት። አርቄ ስመለከትም የአምቡላንስ መብራቶች ብልጭ ድርግም እያሉ አይ ነበር። የመኪና እኛ ወደ ተገለበጥንበት ስፍራ እየቀረበ ነበር። ዝናቡ አሁንም ቢሆን እየዘነበ ነበር። ሰዎች በተገለበጠውና በተጨራመተው መኪና ዙሪያ ሲሯሯጡ መለከታለሁ። ከዚህ በኋላ የአምቡላንሱ ሰራተኞች የተንዘላፈፈውን ሰውነቴን በመስኮት በኩል ጎትተው ስበው ሲያወጡኝ ተመለከትኩኝ። ሰውነቴ ምንም አይነት የህይወት ምልክት አያሳይም። በቃ ተዝለፍልፍ ያለው የለውም ማለት ይቻላል። ከዚህ በኋላ ከአምቡላንሱ ባወጡት ማስተኛ አልጋ ላይ ሰውነቴን አጋደሙት። እነዛ የምወዳቸው የቮሊቦል ልብሶቼ እንኳን ተቀዳደው ነበር፣ በደም ተጨማልቀዋል። ፊቴ በደም ከመሸፈኑ የተነሳ በደንብ እንኳን አይታይም። እናቴን ተመለከትኳት። እጅግ በጣም ተጎድታ ነበር። ነገር ግን እሷ ህመሙን መቋቋም ችላ እንደምንም እያጣረች ተመለከትኳት። እሷ እንደኛ አልተዝለፈለፈችም ነበር። ደም በደም ሆናለች፣ ተጎድታለች፣ ጠቋቁራለች። እኛን እየተመለከተች ታለቅስ ነበር። የእሳት አደጋ ሰራተኞች እሷን እጇን ይዘው ወደኛ እንዳይመጡ ይከለክሏት ነበር። እሷ ግን እንደ እብድ እያረጋት እየጮኸች ልጆቿን ማየት ትፈልግ ነበር። እኔም እናቴን እያየው እጅግ በጣም ደነገጥኩኝ። እናቴ እኔ እኮ ደህና ነኝ፣ ምንም አልሆንኩም ብዬ ለመንገር ሞከርኩ። ነገር ግን ፍጹም ተራርቀን ነበር። በፍጹም ልትሰማኝ አልቻለችም። ከዚህ በኋላ ልክ ፀሐይ ወደኔ የመጣች ይመስል ድንገት ሁሉም ነገር ቦግ ብሎ በራ፣ ብርሃን ተለቀቀ። አምቡላንሱ፣ የእሳት አደጋ ሰራተኞች፣ የተገለበጠውና የተጨራመተው መኪና፣ እኔ፣ እናቴ፣ ሁላችንም ጠፋን። እኔና ይህ ትልቅ ግዙፍ የሆነ የሚያበራ ብርሃን ብቻ ቀረን። የሆነ በብርሃን የታጀበ ስፍራ ውስጥ እየተጎተትኩኝ ያክል ተሰማኝ። ይህ ብርሃን አያቃጥልም፣ ምቾትም አይነሳም። ይልቁንስ የሆነ ሙቀት ነበረው፣ ለየት ያለ ሙቀት። ልክ በቀዝቃዛና ክረምት በነበረበት ጊዜ ላይ
ፀሐይ ስትወጣ ፀሐይዋ ላይ እንደ መቆም አይነት ስሜት ነበረው። ደስ የሚል ሙቀት። ከዚህ በኋላ በድንገት ከፊት ለፊቴ አየሁት። ኢየሱስ ፊት ለፊቴ ቆሞ ነበር። እውነቱን ስነግራችሁ እሁድ እሁድ ቤተ ክርስቲያን ውስጥ ይህ ኢየሱስ ነው ብለው ከሚያስተምሩን ኢየሱስ ምስል ሙሉ በሙሉ ይለይ ነበር። በጭራሽ አይመሳሰሉም። በቃ ምን ይመስላል ብዬ እንደምነግራችሁ እንኳን አላውቅም። ለሱ ቃላት የለኝም። ብርሃን ከሱ ይወጣ ነበር። ለብርሃኑ ምንጭ የሆነው እሱ ነበር። አይኖቹ እጅግ በጣም የተዋቡ ናቸው። ልክ ሲመለከተኝ በእኔ ውስጥ ማየት እስከሚችል ድረስ ይሰማኝ ነበር። በቃ የማስበውን ነገሮች በሙሉ የሚያውቅ መሰለኝ። እያንዳንዱ ከዚህ በፊት ያደረግኳቸውን ነገሮች በሙሉ የሚያይበት አይን እንደሆነ አወቅኩ። እስከ ዛሬ መጥፎ ነገር ያልኩበትን፣ ሰዎችን የተሳደብኩትን ሁሉ በውስጤ ያያል ብዬ አሰብኩ። ምንም ይሁን እንጂ እሱ አሁንም ሙሉ በሙሉ ይወደኛል። ልክ ፈገግ ብሎ ሲመለከተኝ በቃ እቤቴ ውስጥ ያለው ያክል ተሰማኝ። እጅግ በጣም ደስ አለኝ። እቤቴ ግን ስላችሁ ምድር ላይ በሰፈሬ ውስጥ የነበረውን ቤት አይደለም የምላችሁ። ይልቁንስ በቃ መሆን የነበረብኝ ቦታ እንደሆንኩኝ ያክል ተሰማኝ። ማዲሰን ብሎ ስሜን ጠራው። ነገር ግን ድምፁ ልክ እንደ ሙዚቃ አይነት አናና ቅላጼ ነበረው። ኦክ ያለ ወይም የሚጮህ ድምፅ አልነበረውም። ነገር ግን አንዴ ሲያወህ ከጥግ እስከ ጥግ ድረስ ይሰማ ነበር። ድምፁ ሳይጮህ ያስተጋባል። ወዲያውኑ ማልቀስ ጀመርኩ። ለቅሶዬ የሐዘን አልነበረም። ነገር ግን እንዴት ማብራራት እንዳለብኝ አላውቅም። ብቻ ሁሉም ነገር በአንድ ጊዜ ተሰማኝ። እስከ ዛሬ ድረስ ያስፈልገኝ የነበረው ፍቅርና እንደሚያስፈልገኝ እንኳን በቅጡ የማላቀው ሰላም ውስጤን ተሰማኝ። ሞቻለሁ ብዬ ጠየቅኩት። ለጥቂት ጊዜ ከኔ ጋር ነሽ፣ አንድ የማሳየሽ ነገር አለ፣ አስፈላጊ ነገር ላሳየሽ እፈልጋለሁ ብሎ እጁን ወደ እኔ ዘረጋ። እኔን ጊዜ ሳላጠፋ ወዲያውኑ እጆቹን ያስኩኝ። ነገር ግን ልክ እጆቹን እንደያስኩት በድንገት ቦታው ሁሉ ተቀየረ። ወደ ሌላ ቦታ ሄድን። የሆነ ግዙፍ ክፍል ውስጥ ያለው ይመስላል። ደግሞም በዛ ግዙፍ ክፍል ውስጥ ብዙ ረጃጅም የሆኑ ስክሪኖች እየተንሳፈፉ በአየር ላይ አሉ። እያንዳንዱ የቲቪ ቅርጽ ያለው ምስል ላይ የተለያዩ ወጣቶች፣ በኔ ዕድሜ ያሉ፣ ከኔ በታችና ከኔ በላይ ያሉ ሰዎች እያንዳንዳቸው ስልካቸውን በእጃቸው ይዘው አቀርቅረው በስልካቸው ላይ የሆነ ነገር እየሰሩ እንዳለ ይታየኛል። አንዳንዶቹ ታብሌት፣ ሌሎች ደግሞ ኮምፒውተሮችን ይዘዋል። አብዛኞቹ ግን ሞባይል ስልካቸውን ነው የያዙት። ይህ ምንድን ነው ብዬ ጠየቅኩኝ። ኢየሱስ ፊቱ ላይ እንደ ቀድሙ ፈገግታ አልነበረም። ይልቁንስ የሐዘን ስሜት ይታይበታል። ለስለስ ባለ ድምፅም ቀስ ብሎ እንዲህ አለኝ፣ እነዚህ ልጆቼ ናቸው፣ የምወዳቸው ልጆቼ። እኔ በየቀኑ እነሱን ላወራቸውና ልገናኛቸው ፈልጋለሁ። ነገር ግን ድምፄን መስማት ካቆሙ እጅግ በጣም ቆይተዋል። ይህን ከነገረኝ በኋላ ድጋሚ ወደ ክፍሉ ውስጥ መዘዋወር ጀመርን። ትኩር ብዬ አንዱ ስክሪን ላይ አፍጠጬ መመልከት ጀመርኩኝ። እያንዳንዱ ስክሪን ልክ እኔን የሚመስል ወጣት ወይም ሴት ወጣት በስልኳ ላይ ጊዜን እያጠፋችና ያለማቋረጥ ቲክቶክ እና የመሳሰሉ ሶሻል ሚዲያዎች ላይ ስክሮል ስታረግ ተመለከትኩ። አይናቸው ውስጥ ባዶነት ይታያል። አንድ ግር የሚል ነገር ግን ተመለከትኩ። ከእያንዳንዱ ሰው ጀርባ የሆነ ጥላ ነገር አለ። እነዚህ ጥላዎች ጥቁር ጥላ ናቸው። እያንዳንዱ ሰው ጀርባ ሆኖ የሆነ ነገር በጆሮአቸው ሹክ ብለው ሲናገሩ አየው። እኔም በመደንገጥና በመገረም እነዛ ጥቁር ጥላዎች ምንድን ናቸው ብዬ ጠየቅኩኝ። የጠላት ሰራተኞች ብሎ መለሰልኝ። ልጆቼ በሚያቸው ቪዲዮዎችና ምስሎች ውስጥ ውሸትን የሚያሰራጩ ጠላቶች ናቸው። እንዲህ ካለኝ በኋላ ወደ አንድ ስክሪን ወይም ደግሞ ቲቪ የሚመስለው ነገር ጋር ወሰደኝ። በዚህ ቲቪ ውስጥ አንድ በኔ ዕድሜ ውስጥ የምትገኝ ሴት አለች። ይቺ ሴት ኢንስታግራሟን ስክሮል እያደረገች ታለቅስ ነበር።
ይቺ ሴት ግን አንድ ለየት ያለ ነገር ነበረባት። ምክንያቱም አንገቷ አካባቢ የሆነ ትልቅ ሰንሰለት አለ። በሰንሰለቱ መጨረሻ ላይ የራሷ ስልክ ይገኛል። ስክሮል በምታደርገው በእያንዳንዱ ቲክቶክ፣ ኢንስታግራም ቪዲዮዎች እና የምታያቸው ምስሎች መጠን አንገቷ ላይ የተጠመጠመው ሰንሰለት እየጠበቀባት ይመጣ ነበር። ኢየሱስም እንዲህ አለኝ፣ ኤማ ትባላለች። ኤማ የማረባ ነኝ ብላ ታስባለች። ምክንያቱም በቲክቶክ እና በኢንስታግራም ላይ የምታያቸውን ሰዎች መምሰል ስለማትችል ለራሷ ትልቅ የሆነ የዝቅተኝነት ስሜት ይሰማታል። በየቀኑ 6 ሰዓታትን ያክል ከምታየውና ከምትሰማው ውሸቶች ጋር ራሷን እያወዳደረች ታጠፋለች። ይህን ነገር በጆሮቼ ከሰማው በኋላ እጅግ በጣም ደነገጥኩኝ፣ አዘንኩኝ፣ ልቤ ተሰበረ። ምክንያቱም እኔ ማለት ልክ እንደዛች ሴት እንደ ኤማ ነበርኩ። አንድ ጊዜን አስታወስኩኝ። ካይሊ የምትባል የትምህርት ቤት ጓደኛ ነበረችኝ። ታዲያ ካይሊ ቤተሰቦቿ የልደት ድግስ ደገሱላት። ነገር ግን ካይሊ ምንም እንኳን ብንቀራረብም እኔን አልጠራችኝም ነበር። ከዚህ በኋላ በኢንስታግራም ላይ ፖስት ባረገችው ምስሎች ምክንያት እጅግ በጣም ምርር ብዬ አለቅስ ነበር። ምክንያቱም እኔ ያልተጠራውበት ስፍራ ነበር። አስታውሳለሁ በዛ ቀን የኛን ጓደኞችና በዛ ልደት ላይ የተጠሩ ሰዎችን ፕሮፋይል እየገባው እያንዳንዱን የተለቀቁትን ፎቶዎችና ቪዲዮዎች በማየት 3 ሰዓታትን ያክል አቃጥዬ ነበር። ከዚህ በኋላ ኢየሱስ ክርስቶስ ኤማ የነበረችበትን ስክሪን በእጆቹ ነካው። ወዲያውኑ የኤማ ሐሳቦችን መስማት ጀመርኩ። እኔ እኮ በሞት እንኳን ለማንም አልጠቅምም። ሞቼ ማንም ሰው ስለኔ ግድ አይለውም። ይኸው ሁሉም ሰው እኮ እጅግ በጣም ደስተኛ ነው። እኔ ብቻ ደስታ ርቆኛል። ኤማ በእንደዚህ አይነት ጥልቅ የሐዘን ስሜት ውስጥ ትገኛለች። እኔም ጮክ ብዬ ነገር ግን እውነት እኮ አይደለም፣ ተሳስታለች። ብትሞት ብዙ ሰዎች ያዝናሉ፣ በጣም ብዙ ሰዎች ይጎዳሉ አልኩኝ። ኢየሱስም እንዲህ አለ፣ አንቺ ተረድተሻል። እሷ ግን እውነትን የምትሰማበት ጆሮዋ ሞቷል። ከስልኳ የሚወጡት የውሸት ድምጾች ከእውነት በላይ ይጮሃል። ከዚህ በኋላ ወደ ሌላ ስክሪን ተንቀሳቀስን። አንድ ወጣት ቢያንስ 12-13 ዓመት የሚሞላው ልጅ ተመለከትን። ይህ ልጅ በስልኩ ላይ አደገኛ ጦርነት ያለበትን ጨዋታ ይጫወታል። የሚገርመው ግን እሱ አይደለም። በጨዋታው ላይ አንድ ሰው በገደለ መጠን ከጀርባው ያለው ጥላ በአንድ እጥፍ እያደገ ይመጣል። ፊቱ ላይ ኃይለኛ ድካም ይታያል። አይኖቹ ላይ 2 ጥቋቁር ማዲያት መሰል አለ። ላለፉት 3 ዓመታት ያክል ቢበዛ በቀን 4 ሰዓት ብቻ ነበር የሚተኛው። ኢየሱስም እንዲህ ሲል ወሳኝ ነገር ነገረኝ፣ ልቤ ውስጥም ቀረ። ይህ ልጅ ላለፉት 3 ዓመታት ከ9 ሰዓት በኋላ ነበር የሚተኛው። ወላጆቹ ግን ይህንን እንኳን አያውቁም። በውስጡ ያለውን ንዴት እየመገበው ነው። ንዴቱ እየባሰ ነው። ደግነትና ሩህሩህነቱ እየቀዘቀዘ መጥቷል። ኢየሱስ ይህንን በተናገረ ጊዜ አንድ ነገር ትዝ አለኝ። ታናሽ ወንድሜ ታይለር በአንድ ወቅት እናቴ ጌሙን ጨዋታውን እንዲያቆም ስትነግረውና እራት እንዲበላ ስታስገድደው እንዴት ጌሙን ወርውሮ እኔ ላይ እንደሄደ ትዝ አለኝ። ከዚህ በኋላ ኢየሱስ የተለያዩ ስክሪኖችን ያሳየኝ ጀመረ። ሰዎች እንዴት የገዛ ጓደኞቻቸው ቪዲዮዎች ላይ እየገቡ ሌላ ሰው በመምሰል ኮሜንት እንደሚጽፉ፣ የክፋት ንግግር እንደሚናገሩ፣ ሰዎችን ልባቸውን የሚሰብር ኮሜንት እንዴት እንደሚጽፉ፣ ወጣት ሴቶች ትኩረትን ለመሳብ ብለው አላግባብ የሆኑ ምስሎችን እንዴት በሶሻል ሚዲያቸው ላይ እንደሚያጋሩ፣ ወንዶች ደግሞ አላግባብ የሆኑ ቪዲዮዎችንና ከፖርኖግራፊ ጋር የተያያዙ ነገሮችን እንዴት አተኩረው እንደሚያዩና ከኋላቸው ያጠላውን ጥላ እነኛ እንደሚያስደስቱ ታየው። ብቻ በየቦታው የተለያዩ ስልኮችና ታብሌቶች፣ ኮምፒውተሮች እንደ ትናንሽ የሚያብለጨልጩ እስር ቤቶች ነበሩ። ኢየሱስም ወደ እኔ ዞረና ማዲሰን በሕይወት ዘመንሽ ምን ያህል ጊዜያትን ስልክሽ ላይ እንዳጠፋሽ ታውቂያለሽ?
እኔም ግራ በመጋባት ስሜት ጭንቅላቴን ከግራ ወደ ቀኝ እየነቀነኩኝ አይ አልኩኝ። ከዚህ በኋላ ከፊት ለፊቴ ልክ ሃወር ግላስ እንደሚሉት ወይም ደግሞ የሰዓት ብርጭቆ አይነት ነገር መጣ። በዚህ ብርጭቆ ውስጥ መልሼ የማላገኘው ጊዜ ተሞልቶ ነበር። እንደ አጋጣሚዎች ናቸው። ለምሳሌ አያቴ ስለ ልጅነት ጊዜዋ በደስታ ስትነግረኝ አየው። እኔ ግን በዛ ሰዓት ቲክቶክ ላይ ስክሮል እያረኩ ነበር። ፀሐይ ሲገባ የተለያዩ የሚያምሩ አጋጣሚዎች በነበሩበት ወቅት ያመለጡኝን ጊዜያት አየው። ምክንያቱም ደግሞ እኔ በሰዓቱ ከፀሐይዋ ጋር ፎቶና ሰልፊ ለመነሳት ብዙ ጊዜን እያቃጠልኩኝ የእውነት የፀሐይዋን ውበት እንኳን ማጣጣም አልቻልኩም። ትንሹ ወንድሜ ታይለር እንኳን ሳይቀር ከኔ ጋር መጫወት ፈልጎ እኔ ግን ከሱ ጋር ጊዜ ማሳለፍ ያቃተኝን ሰዓት አየው። ጊዜ ማሳለፍ ግን ያቃተኝ ቲክቶኪን ማቆም ስላቃተኝ ነበር። ከዚህ በኋላ ኢየሱስ 8422 ሰዓታት ብሎ ነገረኝ። ሕይወትሽ ይህን ያህል ሰዓታት ለስክሪንና ለስልክ ሰጥተሻል። ወዲያውኑ በጭንቅላቴ ውስጥ ይህንን ሂሳብ ለማስላት ሞከርኩኝ። የሚገርማችሁ ነገር ወደ ዓመት የሚጠጋ ጊዜን በስልክና በተለያዩ ሶሻል ሚዲያዎች አቃጥያለሁ። እጅግ ስላፈርኩኝ ቀስ ብዬ ግን እኮ ሁሉም ሰው እንደዛ ያደርጋል ብዬ ተናገርኩ። ኢየሱስም አዎ አለኝ። እኔ ይህንን እያሳየሁሽ ያለሁት ለዛ ነው። ጠላት በእያንዳንዱ ቤተሰብ ቤት ውስጥ የሚገባበትን በየመኝታ ቤቱ በየጭንቅላታቸው ውስጥ የሚገባበትን ዘዴና መንገድ አግኝቷል። ቤተሰቦች እንኳን ሳይቀሩ ለልጃቸው ምን አይነት ኃይለኛ የመርዝ ብልቃጥ እየሰጡ እንደሆነ ሳያውቁ ስልክ ይሰጧቸዋል። ይህን ካለ በኋላ ኢየሱስ አንድ ልቤን የሰበረውን ነገር አሳየ። እኔ በክፍሌ ውስጥ ሆኜ ብቻዬን ሆኜ መንገዶችን ሲሄድና ምናልባትም አልጋዬ ላይ ጋደም ብዬ ኢየሱስ ክርስቶስ እጅግ በጣም ብዙ ጊዜያት ሊያወራኝ ሲሞክር እኔ ግን ጆሮ ሳልሰጠው ስቀር አሳየኝ። እሱ እያለ እኔን ሊመራኝ ወይም ደግሞ እኔን ሊያጽናናኝ በመጣበት ሰዓት እኔ ግን ጆሮ አልሰጠሁትም ነበር። እሱን ከማውራትና ከሱ ጋር ህብረት ከማድረግ ይልቅ ከስልኬ ጋር ጊዜ ማሳለፍ ይበልጥብኝ ነበር። ከሱ ድምፅ ይልቅ ከስልኬ የሚወጣውን የውሸት ድምፅ መርጬ ነበር። እንዲህም ሲል ነገረኝ። ትልቁ ሽንገላ ሰዎች ብቻቸውን እንዳልሆኑ እያሰቡና እያመኑ ራሳቸውን እየሸወዱ ነገር ግን ከየትኛውም ጊዜ በላይ ብቸኛ ናቸው። አይኔ በእንባ ተሞላ። እኔም ወዲያውኑ ይቅርታ አላወቅኩም ነበር ብዬ ተናገርኩኝ። ወዲያውኑ እጆቹን ዘርግቶ አቀፈኝ። እንዲህም አለኝ፣ ማዲሰን ይህንን እያየሽ ያለሽው ሌሎች ብዙ ሰዎች ይህን መልእክት ማወቅ ስላለባቸው ነው። ከዚህ በኋላ አንድ የመጨረሻ ማየት የነበረብኝን ነገር አስመለከተኝ። የማየው መኖሪያ ቤታችንን ነበር፣ ነገር ግን ከወትሮ ለየት ያለ ነው። ቤተሰቦቼ ተሰብስበው ልክ እንደ ዳማና ቼዝ ያለ አይነት ጨዋታ ይጫወታሉ። በቦታው ምንም አይነት ስልክም ሆነ ታብሌት ኮምፒውተር የለም። ሁሉም ተሰብስበው በደስታ እየሳቁ ነው። ውጪ ኃይለኛ ዝናብ አለ። ልክ ያ የተገጨንበት ቀን ላይ እንደነበረው አየር ነበር። ውስጥ ግን እጅግ በጣም ሞቃታማና በሳቅ በድምፅ በጫጫታ የተሞላ ቦግ ያለ ነበር። እናቴ የምትጋግረው ጣፋጭ ኬክ ይሸተኛል። ኢየሱስም እንዲህ አለ፣ አሁን የምትመለከቱ ምናልባትም አንቺ ስልክሽን ብታስቀምጪና የእውነት እናትሽን ብትረጃት ኖሮ አሁን በዚህ አይነት ሁኔታ ላይ በሆናችሁ ነበር አለኝ። ልቤ ተሰበረ። ስልኬ ላይ ብቻ በማፍጠጤ ምን ያህል ነገሮች እንዳመለጡኝ አልገባኝም ነበር። በድጋሚ ኢየሱስ ማዲሰን ብሎ ስሜን ጠራ። በምድር ያለሽ ጊዜ ገና አላበቃም። እጅግ በጣም አንገብጋቢ መልእክት ማስተላለፍ ይኖርብሻል። እኔም እንዲህ ስል ተናገርኩ፣ ኢየሱስ ሆይ እኔ ወደ ምድር መመለስ አልፈልግም። ከኢየሱስ ጋር መሆን እጅግ በጣም ደስ የሚል ስሜት ነበረው። ይሄ እውነተኛ የሆነ ስሜት ነበር። እኔ ካንተ ጋር መቆየት ፈልጋለሁ ብዬ ነገርኩት። ፈገግ ብሎ ተመለከተኝ።
ፈገግታው በፍቅር የተሞላ ነበር። እሱም መልሶ እንዲህ አለኝ፣ ማዲሰን እኔ ሁል ጊዜ ካንቺ ጋር ነኝ። ነገር ግን አሁን ቤተሰብሽ ይፈልግሻል። ከምንም በላይ ማስተላለፍ ያለብሽ አንገብጋቢ መልእክት አለ። እኔም መለስኩና ጌታ ሆይ፣ ነገር ግን እነዚህ ሰዎች እኔን ይሰሙኛል አልኩ። እሱም መለሰ፣ አንዳንዶች ይሰሙሻል። አንዳንዶች መስማታቸው ብቻ በቂ ነው። ይህን ከተናገረኝ በኋላ ወዲያውኑ ወደ ኋላ ስጎተት ተሰማኝ። ልክ በአንድ በመግነጢሳዊ ኃይል በሚመስል ነገር ወደ ኋላ ሳብ ተደረግኩ። እጅግ በጣም በፍጥነት ነበር የምሳበው። ድንገትም ኢየሱስ ወደ ኋላዬ እየሄደ ያክል ነበር የተሰማኝ። እይታዬ ደበዘዘ። ወዲያውኑ ሰውነቴ ላይ የሆኑ የማልቋቋማቸው ኃይለኛ የሆኑ ህመሞች ይሰሙኝ ጀመረ። ኃይለኛ የሆነ ህመም። ወዲያውኑ በጆሮዬ የሆነ የሆስፒታል አይነት ውስጥ ያሉ ማሽኖች ድምጽ ይሰሙኝ ነበር። አይኔም በተጨፈነበት ኃይለኛ ብርሃን ይታየው ነበር። ልክ አይናችሁን ጨፍናችሁ አምፖል ወዳለበት አቅጣጫ ስታዩ ያለው አይነት እይታ። የሆነ ድምጽ ተሰማኝ። ተመልሳለች ተመልሳለች የሚል ድምጽ። ልቧ እየመታ ነው ሲባባሉ ሰማው። ውስጤን ሳይቀር እጅግ በጣም አሞኝ ነበር። ልክ የሆነ እሳት እንደዋጥኩኝ ያክል ይሰማኝ ነበር። መላው ሰውነቴ በህመም ተመቷል። ግራ እግሬን ማንቀሳቀስ አልቻልኩም። በጉሮሬ ውስጥ መተንፈሻ ትቦ ነገር ተከቶልኛል። ሐኪሞቹ ተአምር ብለው ጠሩት። ምክንያቱም ደግሞ ልቤ ለ12 ደቂቃዎች ያክል መምታት አቁሞ ነበር። በእርግጥ ሐኪሞቹ የጭንቅላት ችግር ሊኖረኝ እንደሚችል ጠርጥረው ነበር። ነገር ግን ከምርመራው በኋላ ሁሉ ነገሬ ጤነኛ እንደሆኑ ተነገረኝ። ምንም ማብራሪያ አልነበራቸውም። ወላጅ እናቴ ለ3 ቀናት ያክል ያለማቋረጥ አልቀሰልኛለች። አባቴም ሩቅ ቦታ ለሥራ ሄዶ ነበር። ወዲያውኑ ተመለሰ። ከሆስፒታል ክፍል ውስጥም አልወጣም። ታናሽ ወንድሜ ጥቂት አደጋ ደርሶበታል። የኔን ያህል ግን አልተጎዳም ነበር። በመጨረሻም የምተነፍስበትን ትቦ አወጡልኝ። ታዲያ ከአደጋው በኋላ ለመጀመሪያ ጊዜ የተናገርኩት ቃል ስልኬ የታለ የሚል ነበር። እናቴ እጅግ በጣም ተገረመች። እንዲህም አለችኝ፣ የኔ ውድ በመኪና አደጋው ጊዜ ስልክሽ ተሰባብሮ ተበላሽቷል። ወዲያውኑ ማልቀስ ጀመርኩኝ። ስልኬን ስላጣሁት አልነበረም የማለቅሰው፣ ምክንያቱም ያ ወደ ጨለማ እያጓዘኝ የነበረው ነገር ስላለቀ ነው። በእርግጥ ያየሁትን ነገር በሙሉ ለቤተሰቦቼ ለመንገር ሳምንታት ፈጅቶብኛል። በመጀመሪያ አያምኑኝም ብዬ ፈርቼ ነበር። ነገር ግን በውስጤ የሆነ ለውጥ እንደነበረ እነሱ ራሳቸው ተመልክቷል። አስታውሳለሁ ከነቃው በኋላ የነበረው የመጀመሪያው ምሽት ላይ ቤተሰቦቼም በሙሉ ስልካቸውን እንዲያስቀምጡና በዚህ ክፍል ውስጥ እስካሉ ድረስ ስልክ እንዳይነካኩ አስጠንቅቄያቸዋለሁ። ከዛ በኋላ ቀስ ብዬ ስላየሁት ነገር በሙሉ ተናገርኩኝ። ስለ ኢየሱስ ክርስቶስ፣ ስላየሁት የተለያዩ ስክሪኖች፣ ስለ ጥላዎቹ፣ ስላጣናቸውና መመለስ ስለማንችላቸው ጊዜያትም ጭምር ነገርኳቸው። ያስተሳስሯቸዋል ብለው የሰጡን ስልኮችና የተለያዩ ስማርት ነገሮች ሊያለያዩን እንደመጡ ነገርኳቸው። አባቴ ይህንን ሲሰማ አልቻለም፣ አለቀሰ። በእርግጥ ከዚህ በፊት አባቴ ሲያለቅስ አይቼው አላቅም። አሁን የነገርኳችሁ ታሪክ በሙሉ 6 ወር አልፎታል። አሁን ላይ ቤታችንም ሆነ ቤተሰባችን እየተለየ ሆኗል። የራሳችን የሆነ የቤተሰብ ጊዜ ብለን ያወጣነው ጊዜ አለ። በዛ ሰዓት ማንም ሰው ስልኩን መንካት አይችልም። አንገብጋቢና አስፈላጊ እንኳን ቢሆን ማየትም ሆነ መንካት አይችልም። እንዲሁም የተለያዩ የቤተሰብ ጨዋታዎችን አዘውትረን መጫወት ጀመርን። አርብ ማታ ሁል ጊዜ ከቤተሰብ ጋር ቆንጆ ሰዓት የምናሳልፍበት ጊዜም ሆነ። እንዲሁም እናቴ አብዛኛውን የሶሻል ሚዲያ የምትጠቀምበትን አፕሊኬሽኖች ሰረዘች። አባቴ ደግሞ ከሥራ ቦታ ላፕቶፕና ኮምፒውተሩን ይዞ መምጣት አቆመ። ታናሽ ወንድሜ ታይለር አሁንም ጌም ይጫወታል፣ ነገር ግን በውስን ሰዓት ብቻ ነው የሚጫወተው።
አብዛኛው የሚጫወተው ጌሞች ደግሞ የቤተሰብ አይነት ጨዋታዎች ናቸው። አብሮ ከቤተሰብ ጋር መጫወት የሚችለው። ከሁሉም ነገር ከባዱ ወደ ትምህርት ቤት ተመልሶ ለጓደኞቼ ያየሁትን ነገር መናገር ነበር። አንዳንዶቹ እስካሁን ድረስ ለየት ያልኩና እንደ እብድ እንደሆንኩኝ ይቆጥሩኛል። አንዳንዶች ደግሞ ከኔ ጋር ጊዜ ማሳለፍ አቆሙ። ምክንያቱም ደግሞ እኔ በምሳ ሰዓቴ ላይ ከነሱ ጋር ቁጭ ብዬ ቲክቶክ ስክሮል ማድረግ ስላቆምኩ ነው። የተወሰኑ ብቻ ሰሙ። እጅግ በጣም የምወዳት የቅርብ ጓደኛዬ ዞዊ ስናፕቻት የተባለውን አፕሊኬሽን ወዲያውኑ ሰረዘች። እጅግ በጣም የሐዘን ስሜት እንደሚሰማትና ብቸኝነት እንደሚሰማት ነግራኝ ነበር። ነገር ግን ምክንያቱን አታውቀውም። ልክ ግን ያ ስናፕቻት የተባለውን ከሰረዘች በኋላ ወዲያውኑ ሰላሟ መመለስ ጀመረ። አሁን ላይ የተሻለ ትተኛለች። ይሁን እንጂ አንዳንድ ጊዜ እነዛ አያቸው የነበሩት አፕሊኬሽኖች ወደ ኋላ ሊጎትቱኝና መልሰው ወደዛ ህይወት ሊያስገቡኝ ይፈልጋሉ። እኔም እውነቱን ለመናገር እፈተንበታለሁ። አንዳንድ ጊዜ የእናቴን ስልክ ተቀብያት ሳላስበው ቲክቶክ ላይ ገብቼ ቪዲዮዎችን ሳይ ራሴን አገኘዋለሁ። እጅግ በጣም ጠንካራ የሆነ ልምድ ነው። አሁን ግን ምን እየሆነ እንደሆነ ይገባኛል። ኢየሱስ ክርስቶስ እነዛ በላያችን ላይ የሚተበተቡበትን ሰንሰለቶች እንዳይ አይኖቼን ከፍቶልኝ ነበር። ይህን ቪዲዮ ለምታዩትና ለምታዳምጡ በሙሉ አንድ ነገር እንድታረጉ ፈልጋለሁ። ይህን ነገር በቃ ብችሉ ለአንድ ቀን ብቻም እንኳን ቢሆን አድርጉት። ስልካችሁን አስቀምጡት። አጠገባችሁና ዙሪያችሁ ያሉትን ሰዎች በደንብ ተመልከቱ። የእውነት እነሱን ለማየት ሞክሩ። ሲያወሩ ለማድመጥ ሞክሩ። ፊታችሁ ላይ የሚያበረውን ፀሐይ ፎቶ ሳታነሱት የእውነት በሰውነታችሁ ለማጣጣም ሞክሩ። በጸጥታ ውስጥ በምትሰሙት ድምፅ ልትገረሙ ትችላላችሁ። ይህን ስናገር በደንብ ጆሮ ሰጥታችሁ እንድትሰሙኝ እፈልጋለሁ። ዲያብሎስ ምንም አዲስ ነገር መፍጠር አይችልም። ነገር ግን እግዚአብሔር መልካም አድርጎ የፈጠረውን ነገር ያደበዝዝብናል። የመገናኘት ፍላጎታችንን ተመልክቶ እኛን የባሰ ብቸኝነት ውስጥ የሚያጠምቅ ነገር ፈጠረልን። የመወደድና የመፈለግ ፍላጎታችንን ወስዶ በላይክና በፎሎ አታለለን። የመወደድና የመፈለግ ስሜታችንን አይቶ በላይክና በፎሎ ባዶነቱን ለመሙላት አታለለን። መቼም ቢሆን የመወደድና የመፈለግን ስሜት ላይክና ፎሎ ሊሞላው አይችልም። አውቃለሁ። በእርግጠኝነት ይህን ከሚሰሙ አብዛኞቹ ላያምኑ ይችላሉ። ችግር የለውም። ነገር ግን ይህን የምትሰሙ ወላጆች ከሆናችሁ እባካችሁ አዳምጡኝ። ልጆቻችሁ እንድትጨክኑና ጀግና እንድትሆኑ ይፈልጋሉ። ለራሳቸው ማበጀት ያቃታቸውን መስመሮች እንድታበጁላቸው ይፈልጋሉ። የእግዚአብሔር ድምፅ ከእጃቸው ላይ ካለው ስልክ በላይ መጮህ እንዲችልና እንዲሰሙት ይፈልጋሉ። ምናልባትም ይህን የምትመለከቱት ወጣቶች ከሆናችሁ ከፎሎወሮቻችሁ በላይ እንደምታስፈልጉና ከነሱ በላይ አስፈላጊ እንደሆናችሁ ማወቅ አለባችሁ። በፊልተር የተሰሩት የውሸት ኑሮዎች በሙሉ እውነት እንዳልሆኑ ማወቅ አለባችሁ። እነዛ በጆሮ ሹክ የሚሉት ጥላዎች እያመለጣችሁ እንደሆነ ይነግሯችኋል። እውነታው ግን ህይወት፣ እውነተኛ ህይወት አሁን ላይ የኖራችሁ ያለው ነው። ኢየሱስ ክርስቶስ የምትኖሩትን እውነተኛ ህይወት ተጠቅሞ እናንተን ሊያገኝ ይፈልጋል። ምናልባትም ይህንን ቪዲዮ እያያችሁ ያለው ምናልባት ኢየሱስ በዚህ ሰዓት እናንተን ለማግኘት እየተጠቀመበት ይሆናል። አላውቅ። ለሁሉም ነገር መልስ የለኝም። እኔ አንድ ወጣት ለ12 ደቂቃ የሞተችና ከዛ ከተነሳች በኋላ ተለውጣ የመጣች ሴት ብቻ ነኝ። ነገር ግን ያየሁትን አውቃለሁ፣ የተሰማኝን አውቃለሁ። እንደዚህ መኖር መቀጠል እንደማንችልም አውቃለሁ። አንገታችንን ደፍተን በአውራ ጣታችን ስክሮል እያደረግን በባዶ ልብ። ይህ የውሸት ዓለም ነው። ስልካችሁን አስቀምጡ፣ ቀና በሉ። ኢየሱስ የእውነት የሚያስፈልገውን ነገር ሊነግራችሁ ይፈልጋል። አንድ እውነት አለ። ማናችንም ብንሆን ምን ያህል ጊዜ እንደቀረን ማወቅ አንችልም። የቀረችኝን ጥቂት ዕድሜ በስክሪን ላይ
የቲክቶክ ቪዲዮ በማየት በሶሻል ሚዲያ ጊዜን ማጥፋት አልፈልግም። በነዛ ጥላዎች መታጀብ አልፈልግም። ይህ የኔ ታሪክ ነው። ኢየሱስ እንዳስጠነቀቃችሁ ልኮኛል። ማመን አለማመን የእናንተ ፋንታ ነው። አመሰግናለሁ። ክቡራትና ክቡራን እንግዲህ የማራናታ ፕሮግራማችን ቆይታ ይህንን ይመስል ነበረ። ፕሮግራሙን ከማጠቃለሌ በፊት እንደ ወትሮ ሁሉ በልቤ ውስጥ በጣም ሰሞኑን ሲመላለስ የነበረ ሀሳብ እንግዲህ ያለንበት የመጨረሻው ዘመን የመጨረሻው ጊዜ ላይ ብንሆንም ደግሞ አንድ በጣም ታላቅ የምንጠብቀው ተስፋ አለ። እሱም ደግሞ ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደ ምድር ከመምጣቱ በፊት የሚነሳ ታላቅ ሪቫይቫል አለ። ሰሞኑን ከዚህ ጋር በተያያዘ በጣም በልቤ ውስጥ ትልልቅ የእግዚአብሔር ሰዎች በምድራችን ላይ እንደሚነሱ እግዚአብሔር ታላላቅ ክብሩን የሚገልጥባቸው በተለይ ወጣቶች፣ ቲኔጆች እግዚአብሔር በዚህ ዙሪያ ላይ በጣም በሚያስገርም ሁኔታ በምድር ላይ ታይቶም ተሰምቶም የማይታወቅ እጅግ ታላላቅ ክብር ሊገለጥ እንደሆነ እንደዛ ለልቤ ይሰማኝ ነበረ። ከዛም ባሻገር ደግሞ በተለያዩ ሰዎች ይህንን እግዚአብሔር ሲያጸናልኝ ነበር። በዚህ ዘመን ያላችሁ ትውልዶች፣ በዚህ ዘመን ያላችሁ ወጣቶች፣ በዚህ ዘመን ያለን አገልጋዮች ለዚህ ታላቅ ክብር ራሳችንን እንድናዘጋጅ ዓለም ላይ ከሚሰማው ዓለም ላይ ከሚታየው ይልቅ እግዚአብሔር በሰማይ ሊያደርግ በሰማይ የወሰነውን ታላቅ ሐሳብ ታላቅ አጀንዳ እሱን እንግዲህ ልናይ እግዚአብሔር ለዘመናት የተናገረውን ነገር በምድራችን ላይ ሊፈጽም የተዘጋጀበት ጊዜ እንደሆነ እንደዛ አስባለሁ። በዚህ ረገድ በጣም ብዙ ትውልዶች እንድትጸልዩ እንድትዘጋጁ ምድራችንን እግዚአብሔር በታላቅ ክብር በታላቅ የሪቫይቫል እሳት ሊጎበኝ የተዘጋጀበት ጊዜ ነው። ለዚህ ደግሞ ሁላችንም በምንችለው መልኩ ሁሉ በጌታ ፊት እንድንሆን ለዚህ የተዘጋጀ ልብና መንፈስ እንዲኖረን ይህንን ለመናገር እወዳለሁ። ጌታ በቅርብ ጊዜ ውስጥ ታላቅ ነገር ምድራችን ላይ የሚነቀነቅ ምድራችንን በኃይለኛ ክብር የሚሞላ ነገር እንደሚያደርግ አምናለሁኝ። መንፈስ ቅዱስ በዚህ መልኩ ምድራችን ላይ ታላቅ ክብሩን ይገልጣል። በሚቀጥለው ሳምንት እንግዲህ በሌሎች ፕሮግራሞች እንገናኛለን። የተወደዳችሁ የዚህ ክብር ተካፋዮች ያድርገን። ጌታ ኢየሱስ ክርስቶስ ይወዳችኋል። ጌታ ኢየሱስ ክርስቶስ ይመጣል፣ ደግሞ የክብሩ ተካፋዮች እንሆናለን። እስከሚቀጥለው ሳምንት ድረስ የእግዚአብሔር ፍቅር ከሁላችን ጋር ይሁን። ለምድራችን ሰላም ይሁን። ሰላም ቆዩ።